ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በኢትዮ አርሰናል ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። የምናነሳቸው መረጃዎች አሉ። ዝውውሮችን በተመለከተ አንቶኒ ጎርደን፣ ኬነን ይልዲዝ እንዲሁም ደግሞ የማርክ ጌ ጉዳይ ላይ ከክለቦቹ ጋር በተያያዘ አርሰናልንም በተመለከተ እየወጡ ያሉ አሁን ከደቂቃዎች በፊት እየተመለከትኳቸው መረጃዎች አሉ። በዝርዝር እንነግራችኋለን። በተለይ ደግሞ ከዋንጫው ፉክክር ጋር ያዘ የዋንጫውን ሂደት ወዴት ሊያመራ ይችላል፣ በእነዚህ ዝውውሮች ምን ያክል ተጽዕኖ ውስጥ ሊገባ ይችላል የሚለውን ጉዳይ እያነሳን እየነገርናችሁ እንቆያለን። ስለ ዊሊያም ሳሊባ፣ ስለ ቪክተር ዮኬሬስ፣ ስለ ቤን ዋይት፣ ስለ ዴክላን ራይስ፣ ስለ ሚኬል አርቴታ ጋዜጣዊ መግለጫውን በተመለከተ በዝርዝር ያነሳቸው ጉዳዮች አሉ። ከተጫዋቾች ጉዳት፣ ከቡድኑ እንቅስቃሴ ጋር በተያዘ በርከት ያሉ ጉዳዮችን ሰፋ አድርገን በዝርዝር እንነግራችኋለን። አስቀድመን ደግሞ የዴክላን ራይስና የአልበርት ኤርፖድ አልበርት የሚሉት እንግዲህ የሚኬል አርቴታ ምክትል አሰልጣኝን በተመለከተ አልበርት ስቲቨንበርግ ጋር ግጭት ውስጥ ገብተው በቪዲዮ የታገዘ ምስልንም ተመልክተን ነበረ። ለዛ ሚኬል አርቴታ ምን ላይ ሰጥቷል፣ ምንድን ያገናኛቸው የሚለውን በዝርዝር እየተመለከትን እንቆያለን። ምን ይዛችኋል ላላችሁን እነዚህን ጉዳዮች እናነሳለን። እናንተ ደግሞ ተሳትፏችሁን እንፈልጋለን። መልእክቶቻችሁን ጻፉልን በምናነሳቸው ሀሳቦች ላይ። ትናንትና በርከት ያሉ ጉዳዮችን አንስተናል። መልእክቶቻችሁ መተውልናል። የናንተን መልእክቶችም የናንተን ሀሳቦች ወደ በኋላ ላይ እያነሳው ቆይታ አደርጋለሁ። ለአብሮነታችሁ ለምታሳዩን ፍቅር ጊዜያችሁን ስለምትሰጡን ሁሉ ከልብ እናመሰግናለን። ቤተሰብነታችሁ አይለየን ብቻ ነው የምንለው። ከዛ ውጪ በምናነሳቸው ጉዳዮች ላይ ብቻ አይደለም። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። 22ኛ ሳምንት ላይ ደርሷል። የእንግሊዝ ፕሪሚየር ሊግ የነገውን ጨዋታ ጨምሮ 17 የውድድር ዓመቱ የመጨረሻ የሊግ ጨዋታዎች ይጠበቃሉ። ነገ ደግሞ ወሳኝ ጨዋታ ይደረጋል። እያንዳንዱ ጨዋታ ጌም ባይ ጌም ማኔጅ ይደረጋል እንደሚሉት እነ ዊሊያም ሳሊባ፣ እነ ሚኬል አርቴታም እነ ዴክላን ራይስም ይህንን ሀሳብ ሲያነሱ ነበርና የነገው ተረኛው ጌም ደግሞ የኖቲንጋም ፎረስት ጨዋታ ነው። ሲቲ ግራውንድ ላይ ይደረጋል። ምሽት 2 ሰዓት ከ30 ጀምሮ ጨዋታው በቀጥታ እንድትመለከቱት እንግዲህ ምን ነገሮች በጨዋታው ላይ ይጠበቃል የሚለውን ጉዳይ እኛ ደግሞ ያነሳንላችሁ እንቆያለን። ከጉዳት ዜናዎች ጀምሮ ምን አይነት አሰላለፍ በአርሰናል ቤት ልንመለከት እንችላለን የሚለውን እናነሳለን። አስቀድሜ ግን ዴክላን ራይስና የአልበርትን ግጭት ምን አገናኛቸው የሚለውን ጉዳይ አንስቼላችሁ ልጀምር። ዴክላን ራይስ እንግዲህ በብዙ መንገድ በባህሪው አምብል የሚባል የሚታማ አይነት ተጫዋች እንዳልሆነ ይታወቃልና በዚህ ጉዳይ ላይ 3-2 አርሰናል ቸልሲን ባሸነፈበት የስታንፈርድ ብሪጅ መልበሻ ቤት መውጫ ላይ አልበርት ስቲቨንበርግ ከዴክላን ራይስ ጋር ሲጨቃጨቁ የሚያሳይ ምስል ይወጣል። ከዛ በኋላ በማዕከላቸው ገብርኤል ማጋሌሽ ገብቶ ለማገላገል ረፉ ተረጋጉ እያለ ለማረጋጋት ሌሎች እንግዲህ ሌላ ምስልም እንደያዝ ጥረት ለማድረግ ይሞክራልና አንዳንድ ከለላ ያንን ነገር ሲያደርግ ተመልክተናልና በመጨረሻም ዴክላን ራይስ ወደሚሄድበት ይሄዳል። ዴክላን ራይስ ምን ሲል ነበረ? ምን እንደሆነ እንኳን አያውቅም እኮ በሚል አልበርትን ሲናገረው ይታያል። አልበርት ስቲቨንበርግ ብዙዎቻችሁ ካላወቃችሁት በሆላንድ በደንብ ብዙ ዓመት የሰራ ሆላንዳዊ ነው። ከዛ የሉዊ ቫናል ምክትል ሆኖ በማንቸስተር ዩናይትድ አገልግሏል። ከዛ በኋላ ወደ አርሰናል የሚኬል አርቴታ ምክትል ሆኖ ብዙ ጊዜ ኤርፒሶችን አድርጎ አልበርት ኤርፖድ አልበርት ብለው ይጠሩታል በቅጽል ስሙ። ያንን የተመለከትንበት ነበር። ኤርፖድ አልበርት በሚኬል አርቴታ ምክትል ሆኖ በአርሰናል እንግዲህ የሚኬል አርቴታ ሊeutenant አንደኛው አጋዥ ነው። ከ2019 ጀምሮ ሚኬል አርቴታን በቅርብ ርቀት ላይ ሆኖ ሲያማክር በጨዋታዎች ላይ ተመልክተናልና በሆላንድ ሊግ ላይ ያለ እነ ሮበን ቫን ፐርሲን አይነት ተጫዋቾች ያፈራ በጣም ስመጥር የሚባል አቅም ያለው ትልቅ ባለሙያ እንደሆነ መናገር ይቻላል። ሚኬል አርቴታ ጋዜጣዊ መግለጫ ሰጥቷል ዛሬ ከሰዓት ላይ ከደቂቆች በኋላ እንግዲህ ከደቂቆች በፊት እኛም በዘርዘር ስንመለከተው ነበረ። ምንድን ነው ያለው? እንዴት ነው በጋዜጠኞች እንደሚጠይቁት ይጠበቅ ነበር። ምክንያቱም ትልቅ ኢሹ ሆኖ በብዙሃን መገናኛዎች ላይ መነጋገሪያ ነበረ። እነ ዴይሊ ሜል በቢቢሲ ላይ የተመለከትኳቸው ዘገባዎች ያንን ያሳያሉና ዴክላን ራይስ የነበረው ሂደትን በተመለከተ ከምክትል አሰልጣኙ ጋር ከአልበርት ስቲቨንበርግ ጋር ምን ነበር ተብሎ በጋዜጠኞች ሚኬል አርቴታ ይጠየቃል። የሚኬል አርቴታ ምላሽ አጭርና ግልጽ ነው። ኤቭሪቲንግ ኢዝ ሪዞልቭድ ብሎ ሁሉ ነገር ሪዞልቭ ተደርጓል፣ መፍትሄ ተሰጥቶታል። ኤቭሪቲንግ ኢዝ ፋይን
ኤቭሪቲንግ ሃዝ ቢን ሪዞልቭድ ብሎ በአጭር መልስ ነው የቋጨው። ሌላ ዝርዝር ማብራሪያም አላስፈልገውምና አንዳንድ ጊዜ ሚኬል አርቴታ በጣም ኤሊት የሚባሉ አሰልጣኞች ነገርን ከሱ ላይ ማንበብ ይቻላል። በጣም ነገሮችን የሚቆጣጠርበት መንገድ በጣም በትልቅ ደረጃ የሚያስመሰግነው ነው ብሎ መናገር ይቻላል። ጨዋታውን በተመለከተ ኖቲንጋም ፎረስት ከአርሰናል ስለስንት ይጠናቀቃል ግምቶቻችሁን ላኩልን። በግምት ደረጃ የጋሪ ኔቭልን ግምት ላስቀምጥላችሁ። አርሰናል በጠባብ ውጤት 1-0 በሆነ ውጤት ጨዋታውን እያሸንፋል ብሎ ይህንን ጨዋታ ገምቷል። ጋሪ ኔቭል ኦቨርላፕ ላይ ሲገምት ተመልክቻለሁ የዚህ የቴሌቪዥን ሾው ላይ። የእናንተን ግምቶች ደግሞ ላኩልን። ነገም ከነገ በስቲያም ከጨዋታው መጠናቀቅ በኋላ በስፋት እናነሳችኋለን። በቀጥታ የጉዳት ዜናዎችን እናንሳ። ሚኬል አርቴታ ጉዳት ላይ በተመለከተ እንግዲህ የስካይ ስፖርቱ ሴዝ ጥያቄ አቅርቦለት ነበረ ለሚኬል አርቴታ። ኤኒ ቻንስ የሚመለሱ ተጫዋቾች አሉ ወይ? ፒየሮ ኢንካፒየን፣ ሪካርዶ ካላፊዮሪን፣ ሞስኬራን ወይም ዳውማንን ማክስ ዳውማንን በተመለከተ የሚመለስ ተጫዋች ለዚህ ለፎረስት ጨዋታ የሚደርስ ተጫዋች አለ ወይ ተብሎ ይጠየቃል በስካይ ስፖርቱ ጋዜጠኛ። ሚኬል አርቴታ ምላሹ ምናልባት የሚል ነው። ስለዚህ አሁን ከዚህ ወጥቼ ከጋዜጣዊ መግለጫው የሜዲካል ስታፎቹ ማግኘት አለብኝ። ዛሬ ልምምድ አለን። ስለዚህ በልምድ ላይ ደግሞ አይቼ ለነገው ለመጨረሻው ጨዋታ ምን ላይ እንዳሉ እንወስናለን የሚል በዚሁ አጠናቀቀ። ስለዚህ ዛሬ ምንም ነገር አትነግረኝም ማለት ነው ብሎ ጋዜጠኛው በድጋሚ ጠይቋል። ምንም ልነግር አልችልም ምክንያቱም ምንም አላቅም ብሎ ሚኬል አርቴታ አስቂኝ ቆይታ ነበራቸው፣ አስቂኝ ምልልስ። ነገር ግን ሪካርዶ ካላፊዮሪ በጉዳት ምክንያት፣ ፒየሮ ኢንካፒየ እንዲሁም ደግሞ ማክስ ዳውማንን፣ ክሪስቲያን ሞስኬራ በጉዳት ምክንያት ከዚህ ጨዋታ ውጪ እንደሆኑ ይታወቃልና ለጨዋታው እንደማይደርሱ አስቀድሞ ሲነገር የነበረ ጉዳይ ነው። በኖቲንጋም ፎረስት በኩል ክሪስ ውድ በጉልበት ጉዳት ምክንያት፣ ሪያን ያቴስ በሃምስትሪንግ ጉዳት ምክንያት፣ ዣን ቪክቶር እንዲሁ በጉልበት ጉዳት ምክንያት የማይኖሩ ናቸው። ኦሌክዛንደር ዚንቼንኮ ደግሞ የአርሰናል ንብረት በመሆኑ ከዚህ ጨዋታ ውጪ ነው። ከኦሌክዛንደር ዚንቼንኮ ጋር በተያዘ ከሰሞኑ ሲነሱ የነበሩ ጉዳዮች አሉ። ከፎረስት እንዲለቅ በጥር የዝውውር መስኮት ይፈልጋል። ወደ አርሰናል ግን ፎረስት መመለስ አይችልም። ወደ አርሰናል እንዳይመልሰውም የሚመለስበት እንግዲህ አንቀጽን ትሪገር ማድረግ የሚችልበት እድል የለውም። ነገር ግን ከአውሮፓ ሊግ ስኳድ ውጭ አድርጎታል። በሱ ምትክ ኦላይና በዚህ ዝርዝር ውስጥ ተካቷልና ዚንቼንኮ በግልጽ በፎረስት የማይፈለግ ሆኗል። በሚኬል አርቴታ ቡድን ውስጥ ደግሞ እንዳይመለስ ቡድኑ ከሞላ ጎደል ሙሉ ነው ብሎ መናገር ይቻላል። በነገው ጨዋታ ላይ አርሰናል የግድ ማሸነፍ ያለበት ጨዋታ ይመስላል። ሚኬል አርቴታ አንዳንድ ጉዳዮችን ከጉዳትም በተጨማሪ ሌሎች ለምሳሌ ቪክተር ዮኬሬሽን በተመለከተ ስላሉ ትችቶች እሱ ዙሪያ እያጠነጠኑ ስለሚሰሩ ብዙሃን መገናኛዎች ትኩረት ስለሚያደርጉባቸው ዜናዎች አንስቶ ነበረ። በጋዜጠኞችም ተጠይቆ ነበረ። ምንም ነገር ብዙ የማውቀው ነገር የለም ስለሱ፣ ነገር ግን ኤክስፔክቴሽኖች ይኖራሉ። ለሱ ብቻ አይደለም በሊጉ ላይ ላሉ ነምበር 9 ቁጥር አጥቂዎች የሚጠበቅ ነው። በእያንዳንዱ ቶፕ ክለብ ያለ ተጫዋች በሙሉ እንደዚህ አይነት መጠበቆች ይኖራሉ። ከዛ እንግል ብታዩት የተሻለ ነው። ነገር ግን በጣም በጥሩ መንገድ እያገዘን ነው፣ እኛም እሱን ለማገዝ ጥረት እያደረግን ነው የሚል ነገር አንስቷል። ከጨዋታው አስቀድሞ እንግዲህ ከአርሰናል ጨዋታ አስቀድሞ ማንቸስተር ሲቲ እና ማንቸስተር ዩናይትድ ይጫወታሉና የሲቲን ጨዋታ ትመለከተዋለህ ወይ ተብሎ ሚኬል አርቴታ ተጠይቆ ነበረ። የሲቲን ጨዋታ አንዳንድ ጊዜ ፎከሳችን እሱ አይደለም። ነገር ግን እርሊ ከሆነ እንመለከታለን፣ ከኛ ጨዋታን በኋላ ከሆነ ጊዜው ካለን እንመለከታለን። እንደዛ ነው የምናደርገው። የተለየ ነገር ግን እኛ ኤክስፔክት የምናደርገው ነገር የለም። በራሳችን አቅም ላይ በራሳችን ጨዋታ ላይ ትኩረት አድርገን ወደ ሜዳ እንገባለን። ማሸነፍ አለብን። በዚህ ሜዳ ስንመጣ ወደ ሲቲንግ ግራውንድ ወደ ፎረስት ስቴዲየም ስንመጣ ምን እንደሚጠብቀንም እናውቃለን ብሏል። ከዛ ውጪ የቤሬቼዜን ሌሎችንም ተጫዋቾች በተመለከተ የፉክክር ሂደቱ እንዴት ነው መሰለፍና ያለ መሰለፍ ነገሩ በሚል የተነሳ ጥያቄ አለ። ከሚኬል አርቴታ ጋር በተያዘ እንግዲህ የሆነ ማረጋገጥ ያለብን የምናወራቸው ነገሮች ይኖራሉና ተጫዋቾች እንደዚህ አይነት ካራክተር ድሎችን ሲያገኙ ደግሞ ድላቸውን በደንብ መጠቀም አለባቸው። በሌሎች ቡድኖች በቸልሲ፣ በማንቸስተር ሲቲ፣ በሊቨርፑል በየትኛውም ሻምፒዮን በሆነ ቡድን ባለፉት 10-15 ዓመታት እንደዚህ አይነት አጋጣሚዎች አሉና ሁሉም በቡድን ውስጥ እየተፎካከረ የማይቀጥል ከሆነ ለኛ በዋንጫ ፉክክሩ ላይ መቆጣጠር ዋንጫውን
የዋንጫውን ፉክር መብለጥም በጣም ይከብደናል የሚል አስተያየቱን ሰጥቷል። ማርቲን ዙቢሜንዲን በተመለከተም ከቼልሲ ጋር ስላስቆጠራት ግብም ተጠይቆ ነበረና ብዙ ስለ ማርቲን ዙቢሜንዲ አንስተናል። ምንድነው ማድረግ የማይችለው? ሁሉንም ነገር ያደርጋል። ከዴክላን ራይስ ጋር ተመሳሳይ ኳሊቲ ያለው ነውና አሎክ ማድረግ ይችላል። በተለያዩ ሲስተሞች መጫወት ይችላል። በጣም ብሬኑ የእግር ኳስ አይኪው በጣም ጥሩ ነው። ኦኮፓ የሚያደርጋቸው የተለያዩ ስፔሶች አስገራሚ ናቸው። ድሪብል ያደርጋል። አንድ ለአንድ አጋጣሚዎች ላይ ዲያሎችን ያሸንፏል። ታለንትድ ነው። ወዴት መሄድ እንዳለበት ያቃል። ፋይናል ሰርድ ላይ ይገኛል። ወደ ፍጹም ቅጣት ምትም የሚልካቸው ኳሶች በሙሉ አስገራሚ ናቸው። ለሁሉም ብዙ አቅም ያለው ተጫዋች ነው። ስለሱ ብዙ ማለት ይቻላል። ማድረግ የማይችለው ነገር ምንድነው የሚል ነገር ሲያነሳ ተመልክቻለሁ። ከአርሰናል ጋር በተያዘ በጣም የሚጠበቅ ጨዋታ ነው። ፎረስት ማሸነፍ የመሪነት ደረጃውን በተለይ ሲቲ ነጥብ የሚጥል ከሆነ ከማንቸስተር ዩናይትድ ጋር በደንብ መሪነቱን ማጠናከር ይችላል። አርሰናል ደጋፊዎች፣ መድፈኛው ቤተሰቦች አንድ ጥያቄ ልጠይቃችሁ። ከማንቸስተር ዩናይትድና ከሲቲ ጨዋታ ጋር በተያዘ ማንቸስተር ዩናይትድ ቢያሸንፍና ሲቲ ነጥብ ቢጥል ትመርጣላችሁ ወይስ ደግሞ ሲቲ ቢያሸንፍና ማንቸስተር ዩናይትድ እንግዲህ ተሸንፎ የሲቲ እና የአርሰናል የነጥብ ልዩነት ጠቦ ጨዋታው እንዲጀመር እስቲ ሀሳቦቻችሁ ላኩልን። ወደ በኋላ ላይም ሌሎች ጉዳዮችን እየነገርናችሁ ስለ ጨዋታው መለስ ብለን ትኩረት የምናደርግባቸው ጉዳዮች አሉ። ከአንድሬ ኸርማን አናውስ ጋር በተያዘ ዛሬ በኤፍኤ ካፕ የዩዝ ሊግ ያለና ከማንቸስተር ሲቲ ጋር አርሰናል የሚያደርገው ጨዋታ ላይ ከረጅም ጊዜ ጉዳት በኋላ በድጋሚ ወደ ሜዳ ይመለሳል። ብዙዎቻችሁ አልተመለከታችሁትም። በአንዳንድ ጨዋታዎች የቻምፒየንስ ሊግ ምሽቶች ላይ የውድድር አመቱ መጀመሪያ ሰሞን ላይ ነበረ ራሽፈርድን ይመስላል የሚባልለት ተጫዋች ጥሩ የ9 ቁጥር አጥቂ ነው። የ18 አመቱ ተጫዋች እንግዲህ ዛሬ በሲቲ ጨዋታ ላይ እንመለከተዋለን። ሌላኛው ሊነሳ የሚችል ጉዳይ ነው ከአርሰናል ጋር በተያያዘ የሚካኤል ዶናልድሰን ጉዳይ። በአርሰናል ቤት ያሉ ባለሙያዎች የአርሰናል ሰዎች በጣም ሪኮግናይዝ እየተደረጉ ነው። የቡድን ግንባታውን አርሰናል ያለበትን ደረጃ በደንብ የሚገልጽ ነውና የጃማይካ ብሔራዊ ቡድን ሚካኤል ዶናልድሰን የ16 ዓመት በታች የአርሰናል ቡድን አሰልጣኝ ነው። 43 ዓመቱ ላይ ይገኛል። ባለፈው ዓመት የፕሪሚየር ሊግ ከ16 ዓመት በታች ዋንጫን ያሸነፈው የሚካኤል ዶናልድሰን ቡድን ወይም አርሰናል ከ16 ዓመት በታች ቡድን ነው። አሁን ሁለቱም ከአርሰናል አይለቅም። ነገር ግን ጃማይካ በዚህ በፕሌኦፍ ወደ ዓለም ዋንጫ ለማለፍ የመጨረሻ እድል አላትና ያንን እንድትሞክር ኃላፊነት ተሰጥቶታል። አንድ ፖድካስት ላይ ደግሞ ጋብሪኤል ማርሴሊን በተመለከተ ስለ ኮነር ብራድሌ ጉዳይ ተጠይቆ ነበረ። ሮይ ኪን እና ኢያን ራይት በጣም እየተጨቃጨቁበት የነበረ ጉዳይና እንዴት እንደዛ ያደርጋል፣ የተጎዳ ተጫዋች እንዴት ይመታል በሚል ሮይ ኪን ይናገራል። ኢያን ራይት እንግዲህ አንጀት የሚያርስ መልስ ይሰጧል። ረፍ ሮይ ብሎ ደጋግሞ ነው የሚያነሳው። የማርቲኔሊ ነገርን እንግዲህ ብትተውን የሚሻለው አይነት ይነግሯልና አንተ በወቅቱ በምትጫወትበት ጊዜ ሮይ ኪንን የማንቸስተር ዩናይትድ አምበል በነበረበትና ለማንቸስተር ዩናይትድ በሚጫወትበት ጊዜ የነበረውን ነገር ያስታውሰዋል። በምትጫወትበት ጊዜ በዚህ ስቱፒድ ስማይሊ ሙዲ ፋዘር ክሪስማስ ፌስ ይለዋል። እንግዲህ እንደዚህ አይነት ፊቱን የገለጸውና በዚህ ፊት ምን ተጫዋቾችን ምን እንደምታደርግ እናውቃለና አንተ ጋብሪኤል ማርሴሊ ምን ነገር አትችልም። ላስረዳ ነገሩን። ጋብሪኤል ማርሴሊ እንደተጎዳም አላወቀም። ሰዓት ሊገድል ስለመሰለው ያንን አድርጓል የሚል አስተያየቱን ሰጥቷል። ዊሊያም ሳሊባን በተመለከተ አንድ ጉዳይ ላንሳላችሁ። ስለ ቪክተር ዮኬሬሽ በቀጣይ ግቦችን ማስቆጠሩ አይቀርም። እኔ ምን አይነት ተጫዋች እንደሆነ አንቋለሁ። በተቃራኒ በቻምፒየንስ ሊግ ባለፈው አመት ላይ ተጫውተናልና በጣም የሚገርም አጥቂ ነውና የሱ የግብ የማስቆጠሪያ ጊዜያት ይመጣሉ። ያን ያክል የሚያሳስቡ አይደለም። ሰርቪስም ካገኘ በጣም ጥሩ ተጫዋች ነው የሚል ነገር አንስቷል። ከፎረስት ጨዋታ በፊት የተነሳ ነው። ቤን ዋይትን በተመለከተ ባለፈው ሚኬል አርቴታ እንግዲህ ብዙ ጊዜ ብየዋለው ሲል ነበረ። ቤን ዋይት ወደ ሜዳ ሲገባ ብዙ ነገሮችን ማስተካከል ይችላል። የተለየ ዳይሜንሽን የሚሰጥ አይነት ተጫዋች ነው። ማጥቃቱን ልብ ብላችሁ ካያችሁ ከጁሪን ቲምበር በማጥቃት ቤን ዋይት የተሻለ ነው። መከላከል ላይ ደግሞ ጁሪን ቲምበር የተሻለ ነው። ቤን ዋይት በሚገርም ሁኔታ ትራክ ባክ ያደርጋል። በቡካዮ ሳካ በሱ በማርቲን ኦዴጋርድ በኩል የነበሩ ጥምረቶችን ለአመታት በደንብ ተመልክተናል። በተለይ ከባለፈው አመትም በፊት የነበሩ አመታት ላይ ያንን አሳይቷል። በያዝነው የውድድር ዘመን ቤን ዋይት በጉዳት ምክንያት ብዙ አልነበረምና አሁን በዚህ በፎረስት ጨዋታ ላይ ባለፈው እንደተሰለፉት ጋብሪኤል ማጋለሽ፣ ዊሊያም ሳሊባ፣ ጁሪን ቲምበርና ቤን ዋይት በቀኝ መስመር እንዲሁም ጁሪን ቲምበር በግራ መስመር ተከላካይ ቦታ ላይ እንመለከተዋለን። አታኪንግ አቢሊቲው በጣም የሚገርም ነውና በጣም ጥሩ አቅም እንዳለው
መናገር ይቻላል። ከጉዳት ከራቀና ረጅም ጊዜ መቆየት የሚችል ከሆነ ያንን እንመለከታለን። ዊሊያም ሳሊባ እንዳለ ነው ዘንድሮ እኔ አም ታየርድ ቱ ፊኒሽ ዘ ሲዝን ዊዛውት ነቲንግ ኢን ማይ ፖኬት ሲል ነበረ። በፖኬቴ ውስጥ ወይም ደግሞ ምንም ዋንጫ ኪሴ ውስጥ ምንም ነገር ሳይኖር ማጠናቀቅ በደንብ ባዶ ሆኖ ማጠናቀቅ አልፈልግም፣ ደክሞኛል፣ በዋንጫ የሆነ ነገር ማሳካት አለብን የሚል ሀሳቡን ሲያካፍል እንደነበረ ተመልክተናልና አሁንም ዘንድሮ የዋንጫ ዓመት እንደሚሆን በደንብ መናገር ይቻላል። አርሰናል ዘንድሮ አንድ የሚያስገርም ቁጥር ስመለከት ነበር። ቤን ዋይት ባለፈው አንድ ግብ አስቆጥሯል። ከዚህኛው የውድድር ዘመን ጋር በተያያዘ በአርሰናል ቤት ሁሉም ውድድሮች ላይ 16 የተለያዩ ግብ አስቆጣሪዎችን ተመልክተናል። ከሞላ ጎደል ግብ ያላስቆጠረ ማንም የለም ማለት ይቻላል። ለምሳሌ ሚኬል ሜሬኖ፣ ጋብሪኤል ጄሱስ፣ እንዲሁም ራይስ፣ ጋብሪኤል ማጋሌሽ፣ ሌሎችም እነ ካላፊዮሪ፣ ኑዋኔሪ፣ ኦደጋርድ፣ ዋይት፣ ማድዌኬ፣ ቲምበር፣ ዙቢሜንዲ እንዲሁም እነ ኤዜሳ ከትሮሳርድ፣ ማርቲኔሊ፣ ቪክተር ዮኬሬሽ አይነት አጥቂዎች በሙሉ ሁሉም ግብ አስቆጥሯልና 16 የተለያዩ ግብ አስቆጣሪዎችን በአርሰናል ቤት የተመለከትንበት ነበርና የሚገርም አይነት ቁጥርን ተመልክቻለሁ። ሌላ አንድ ጉዳይ ላንሳላችሁ ከአርሰናል ጋር በተያያዘ ነገ የሚደረገውን ጨዋታ በተመለከተ እናንተን ሀሳብ አንሱልን። ቅድም ባነሳላችሁ ጉዳዮች ላይ በጠየኳችሁ ማንቸስተር ዩናይትድ ቢያሸንፍ እንዴት ትመርጡታላችሁ? ወይስ ደግሞ አርሰናል ነው ማሸነፍ በዚህ በሲቲ ጨዋታ ላይ ከሲቲ አሸንፎ የአርሰናልን የነጥብ ልዩነት ማጥበብ አለበት ወይስ ደግሞ ዩናይትድ ቢያሸንፍ ትመርጣላችሁ የሚለውን ሀሳብ ላኩልን። ከዛ ውጪ ቲጃኒ ራይንደርስ የማንቸስተር ሲቲ አማካኝ በጣም በልበ ሙሉነት መናገር ይችላሉ አርሰናልን እንበልጧለን እያለ ይገኛል። በውድድር ዓመቱ መጨረሻ ላይ እንዴት ታዩታላችሁ? የቲጃኒ ራይንደርስን ሀሳብም እንዲሁ ሀሳቦቻችሁን ላኩልን። ወደ ዝውውር ጉዳዮች ከማለፋችን በፊት ትናንትና መልእክቶቻችሁ በስፋት መተውልናል። ማስተዋል፣ ኦደጋርድ፣ ራይስ፣ ሳሊባ በቀዳሚና ደረጃ በአርሰን ቬንገር ከወጡ በኋላ ከአንደኛ እስከ ሶስተኛ ምርጥ ዝውውሮች ማለት እነሱ ናቸው። ኦደጋርድ፣ ራይስ፣ ሳሊባ ብለው አስቀምጧቸዋል። ታደሰ እንዲሁ ራይስ፣ ሳሊባ፣ ራያ ብሎ ከአንደኛ እስከ ሶስተኛ አስቀምጧል። ማሞ ፈለቀ፣ ኦደጋርድ፣ ዊሊያም ሳሊባ፣ ገብርኤል ማጋሌሽ ምርጡ ዝውውር ናቸው ብሏል። አያኖ ሙሉዓለም እናመሰግናለን ስለ ጻፍክልን መልእክት። በቀጣይ እንግዲህ ሲኖር የምናሳውቅ ይሆናል። ዴክላን ራይስን በተመለከተ ቲምበር እና ዙቢሜንዲ የኔ ምርጥ 3 ዝውውሮች ናቸው በሚል ደሞዝ ከሳ አስቀምጦልናል። አሰፋ ወዳጄ ዴክላን ራይስ፣ ኦደጋርድ፣ ዊሊያም ሳሊባ ከአንደኛ እስከ ሶስተኛ ብዙዎች የዴክላን ራይስን በቀዳሚነት ብዙዎች ኦደጋርድን በቀዳሚነት እያስቀመጡ ተመልክቻለሁ። ያብ፣ ኦደጋርድ፣ ኦባሜያንግ፣ ዴክላን ራይስ ብሎ እንግዲህ የተረሳ ስም አንስቶልናል። ፐር አምሬክ ኦባሜያንግን፣ አህመድ፣ ራይስ፣ ዙቢሜንዲ እና ቪክተር ዮኬሬሽ ናቸው የአርሰናል ከቬንገር በኋላ ምርጥ ዝውውሮች ብሎ አስቀምጦልናል። ዴክላን ራይስ፣ ራያና ትሮሳርድን በቀዳሚ 3 ሙሁዲን ነው ሙሁዲን እነዚህን ስሞች አስቀምጧል። ፓማባይ ስለተሳትፎ ከልብ እናመሰግናለን። ሁላችሁንም አብራችሁን ስላላችሁ ከልብ እናመሰግናለን። ዝውውሮችን ላንሳላችሁ። በመጨረሻም አርሰናል የዊንገር በተለይ የግራ መስመር ቦታ ላይ አጥቂ ያስፈልጓል እና የነው ሙሉዓለም በተደጋጋሚ የዘውትር አድማጫችን ነው የሚያነሷቸው ዝውውሮች ናቸውና በዚህ ጉዳይ ላይ አዳዲስ የተሰሙ ጉዳዮች አሉ። አንዳንዶቹ በዋንጫ ፉክክሩ ላይ በጣም ወሳኝነት ያላቸው ናቸው ብሎ መናገር ይቻላል። ማንቸስተር ሲቲ በሙሉ አቅም ቲጃኒ ራይንደርስም እንደሚሉት ከአርሰናል የበለጠ ደረጃን ይዞ ለማጠናቀቅ አርሰናልን ለመብለጥ በሙሉ አቅማቸው እየሰሩ ይገኛሉ። ማንቸስተር ሲቲ 30 ሚሊዮን ፓውንድ ለማርክ ጌይ ዝውውር አቅርቧል። ያ ማለት በዋንጫ ፉክክሩ ላይ ትልቅ ለውጥ አለው። የሴሜኒዮን ዝውውር ተመልክተናል። ጋናዊው የመስመር አጥቂ በቀኝም በግራም መጫወት ይችላል። በሁለት ጨዋታዎች ላይ 3 የግብ ተሳትፎ አለው። 2 ግቦችን አስቆጥሯል። በፕሪሚየር ሊግ ጨዋታ ላይ ደግሞ በማንቸስተር ዩናይትድ ጨዋታ ላይ እንመለከቷልና ምን አይነት በጣም ጥሩ ፉክክር ትልቅ ፉክክር እንደሚኖር ማስተዋል ይቻላል። ማንቸስተር ሲቲ ማርክ ጌይን ካመጣ የበለጠ ተጠናክሮ እንመለከቷለን። አርሰናልም ዝውውሮች ላይ መግባት ያለበት ይመስላል። 2-3 ስሞች ከአርሰናል ጋር እየተያዙ ይገኛሉ። አንደኛው የኬነን ይልዲዝን ጉዳይ በተመለከተ ቲም ቶክ ይዞት የወጣው ዘገባ አለ። ለአርሰናል ጥሩ ዜና አይደለም። ኬነን ይልዲዝ በመጨረሻም አሁን ኤክስፔክት እየተደረገ ያለው በዩቬንቱስ የሚያቆየውን የረጅም ጊዜ ውል እንደሚፈርምና ስምምነት ላይ የተደረሰ የተቃረበ እንዳለ የሚያሳይ ዘገባን ቲም ቶክ ይዞታል። ያ ማለት ወደ አርሰናል የሚመጣበት እድል ይጠባል ማለት ነው። ወይም ደግሞ አርሰናል ትልቅ ገንዘብ መክፈል ይኖርበታል። ዩቬንቱስ ዝውውሩን ለማምጣት የቱርካዊ ተጫዋች በጣም በተለይ ደግሞ ከፍጹም ቅጣት ምት ክልል ውጭ የሚያስቆጥራቸው ግቦች ለአርሰናል ልዩ ዳይናሚክ የሚሰጡት በ10 ቁጥር ቦታ ላይ በግራ መስመር ቦታ ላይ በጣም
ፍሎሪሽ ማድረግ የሚችል ተጫዋች ነውና ምናልባት አንድሪያ ቤርታ ሌላ አማራጭ ካላቸው የምንመለከት ነው የሚሆነው። የአንቶኒ ጎርደን ስም ግን በስፋት እየተያዘ ይገኛል። የዚህ ዝውውር መቀዛቀዝን ተከትሎ በብዙሃን መገናኛዎች ላይ በተደጋጋሚ የኒውካስል ዩናይትዱ አንቶኒ ጎርደን እንግሊዛዊው ተጫዋች በጣም ፈጣን ጥሩ ግብ አስቆጣሪ ነው፣ በጣም ታታሪ ነው፣ ለሚኬል አርቴታ ሲስተም የሚሆን አይነት መከላከልንም ማጥቃትንም በደንብ ማገዝ ፋሲሊቴት ማድረግ የሚችል ተጫዋች ነውና እሱን በተመለከተ ከአርሰናል ጋር ስሙ በጭምጭምታ ደረጃ እየተነሳ ይገኛል። ከአርሰናል ጋር በተያያዘ የቲኤንቲ ስፖርት ብራዚል ዘገባን ስመለከት ነበረና አንደኛው የኮሪንቲያሱን የ20 ዓመት ብራዚላዊ ሚድፊልደር ባለፉት ቀናት ሳነሳው ነበረ ብሬኖ ባይዶንን ለማስፈረም ለኮሪንቲያስ ጥያቄ አቅርቧል የሚሉ ዘገባዎች አሉ። በተለይ ሌሎችም ክለቦች ይፈልጉታል። የሱን ተተኪ ደግሞ ሉካስ ፓኬታን ከዌስትሃም በጊዜያዊነት ኮሪንቲያስ ማስፈረም ይፈልጋል። ፍላሚንጎም በጣም ጠንከር ብሎ በሉካስ ፓኬታ ዝውውር ላይ ጠንካራ ስራዎችን እየሰራ ይገኛል። እነዚህ ጉዳዮች በስፋት የሚነሱ ናቸው። ከአርሰናል ጋር በተያያዘ የባይዶንን የመጨረሻ ሂደቶች የአርሰናል ጥያቄ በጃንዋሪ ይሳካሉ የሚለውን በቀጣይ ቀናት በስፋት የምንመለከተው ነው የሚሆነው። ክቡራትና ክቡራን አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮ አርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። ይህንን ቪዲዮ ሼር አድርጉ፣ ለወዳጆቻችሁ አጋሩልን። የአርሰናል ቤተሰቦች እንግዲህ የኖቲንጋም ፎረስትና የአርሰናል ጨዋታ ስለ ስንት ይጠናቀቃል? ግምቶቻችሁን ላኩልን። በስፋት በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ለዛሬ እዚህ ላይ እናጠናቀቃለን። ጤና ይስጥልን።